አሁን መጀመሪያ የምንለቅመው ሰባት ቅመሙ ነው። እዚህ ጋር ደግሞ ነጭ አዝሙድ ነው። እዚህ ጋር ደግሞ ጥቁር አዝሙድ ነው። እዚህ ጋር ደግሞ በሶ ብላ ነው። ይሄ ደግሞ አብሽ ነው። እዚህ ጋር ደግሞ ድንብላል ነው። በርጥቡ ስላደረኩበት አላበዛሁም። ይሄ ደግሞ የቅመሞች አምባሳደር ኮረሪማ ነው። ይሄ ደግሞ ገውዝ ነው። ይሄ ደግሞ ገውዙን ቆዳውን ለየሁት። ገውዙ ይሄን ይመስላል። ይሄ ደግሞ ሰናፍጭ ነው። አሁን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ጃማ ደጎሎ የሚሄድ የአንዲት ከስተምሬን አስቤዛ ነው ማለት ነው። 56775 ብር የፈጀ ምጥን የሆነ በርበሬና ሽሮ የሚገርም ተደርጎ የተዘጋጀ አላት ማለት ነው። አብራችን ቆዩ። ይቺ እንግዲህ ካልተሳሳኩ ለሶስተኛ ጊዜ ባልትና አዛኛለች ማለት ነው። እና ለበዓል ነው። አሁን በዓል አለ ፊት ለፊታችን አይደለ? ለዛ ነው የተፈለገው። ማሻላ ተባረክ ረህማን 25 ኪሎ በርበሬ ባንድ ነው የተዘጋጀው። ግን ከ25 ኪሎ 10 ኪሎ ይቀነስ ስላለችኝ 10 ኪሎውን የብቻ አድርጌላታለሁኝ ማለት ነው። እንዲሁም ደግሞ በርበሬ ለሽሮ መደለዣ ራሱ ተደርጎለታል። ማሻላ ተባረክ ረህማን በጣም ጽድት ያለ ፏ ያለ ማሻአላ ተባረክ ረህማን የሆነ ባልትና አለ። አብራችሁን ቆዩ ማለት ነው። እንግዲህ እዚህ ጋር ዝርዝሩን ለእናንተ ግልጽ እንደሆንላችሁ ብዬ አስቀምጨዋለሁ ማለት ነው። እዚህ ጋር 20 ሺህ ብር የ25 ኪሎ በርበሬው ነው 20 ሺህ ብር። እንደገና ደግሞ የበርበሬ የእርጥብ ቅመሙ 2650 ብር ነው። የበርበሬ ደረቅ ቅመሙ ደግሞ 6350 ብር ነው። የሽሮ እህሉ 4600 ብር ሲሆን የሽሮ እርጥብ ቅመሙ ደግሞ 2050 ብር ነው። የሽሮ ደረቅ ቅመሙ ደግሞ 4470 ብር ነው ማለት ነው። እና ማዘጋጃ በ75 ብር ሂሳብ 3375 ብር ፈጅቷል ማለት ነው። ከዛም እዚህ ጋር አጠቃላይ እነዚህን ሱካሮቹ ምናምን ቡናው ሁሉ ነገር አጠቃላይ ድምሩ ደግሞ ሲደመር 56775 ብር ፈጅቷል ማለት ነው። ማሻአላ ተባረክ ረህማን። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። ሁለት ቦታ የተቀነሰበት ምክንያት ለስጦታ ነው። ከዛም 3 ኪሎ ስኳር እና 1 ኪሎ ቡና የብቻ የሚደረግ ከ10 ኪሎ በርበሪ ጋር በአንድ የሚሰጥ ነው ብላኛለች። አሁን ለሚዛኑ መዝኝላታለሁ። በርበሪ ለሽሮ ማዳለዣ ስለተቀነሰለት ሙሉ 15 ኪሎ ይሆናል ማለት አይደለም። 3 ኪሎ እንደዛ አካባቢ ተደርጎበታል። በርበሬው እንደምታዩት በጣም ቀይ ነው። በጣም የሚያምር ማሻላ ተባረክ ረህማን። ሽሮውን እዩት፣ ቅልት ያለ ቆንጆ ብቻውን መሰራት የሚችል አሪፍ የሆነ ሽሮ ነው። በርበሬዋን በዚህ መልኩ ተዘጋጅቶላታል ማለት ነው። ቆንጆ ተደርጎ ማሻአላ ተባረክ ረህማን በጣም አሪፍ ተደርጎ ነው የተዘጋጀላት። እህቴ ተወዷለች ተስፋ አደርጋለሁ። ኢንሻአላ የሚሄደው ወደ ጃማ ደጎሎ ነው። እዚህ ጋር የምታዩት የወሎ ጭስ አለ። ትንሽ የወሎ ጭስና አስቤዛን በአንድ ማድረግ ይከብዳል። ጭሱንና ሳሙናውን አድርጌ በእጅ እንደ መልእክት ሰጠዋለሁኝ እንጂ በአንድ መታሸግ አይችልም ጀማው። በሚገርም ሁኔታ ሽታው የወሎ ጭስ ያው አልገዛም እንዳልላት ብዬ ነው እንጂ አስቸጋሪ ነው። አንዳንድ ጊዜ መኪና ላይ ተረስቶ ሁላ ሊከድም ይችላል ብዬ ስለማስብ ማለት ነው። እና እዩት በርበሬውን ጀማው እንዴት እንደሚያምር እዩት። እንደዚህ ጽድት ያለ በ800 ብር ሂሳብ ኪሎ ተገዝቶ ነው እንግዲህ በርበሬው ማሻአላ ተባረክ ረህማን። ያው ጽድት ያለ ቆንጆ የሆነ በርበሬ ነው። እህቴ ደግሞ ተወዷለች፣ ትደሰትበታለች ብዬ ተስፋ አደርጋለሁኝ። አያችሁታ ሱካር በ180 ብር ሂሳብ በ1500 ብር ሂሳብ ደግሞ እዚህ ጋር የምታዩት ቆንጆ ቡና ነው ሂሳብ ነው። የወሎ ጭስ 2 ኪሎ ነው በ300 600። እጣን 1 ኪሎ 1000 ብር። የገላ ሳሙና በ60 ብር ሂሳብ፣ የልብስ ሳሙና በ70 ብር ሂሳብ ነው። ማሻአላ እንደዚህ ፏ ተደርጎ የተዘጋጀላት ማለት ነው። ሜዳው ወደ ጃማ ደጎሎ ነው ብያችኋለሁኝ። ኢንሻአላ ያው እቃዎችን እንግዲህ በዚህ መልኩ እያዘጋጀን ነው። ባልትናውንም አብራችን ቆዩ። እንዴት እንደነበረ ምናምን የማሳያችሁ ነው የሚሆነው። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ።
ላይክ አድርጉ፣ ሰብስክራይብ ሼር አድርጉ። ኢንሻአላህ አያችሁታ እንዴት እንደሚያምር ጽድት ያለ ማሻአላህ ተባረክ ረህማን የሆነ የባልትና ውጤትም ለምትፈልጉ ማዘዝ ትችላላችሁ። ዘዴ ተጠቀምኩና እንትኑን ጭሱንና ሳሙናውን ዘይቱን በዚህ መልኩ የዘይት ካርቶን ስለነበረኝ እዚህ ጋር ሽገዋለሁ ማለት ነው። ለምን ሽታ እንዳይኖረው ስለታሰበ ነው። እንዳርጌ ይሄንን በፕላስተር አስይዘዋለሁ። ይሄም ደግሞ ባልትናው በዚህ መልኩ ተቆጣጠረ። ወአለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማው? ሰላም ነው አልሐምዱሊላህ። እዚህ ጋር ማሳያችሁ የአንዲት እህቴን ያው እስከ አንዳንድ እንደዚህ እንዴት እንደሆነ ላሳያችሁ ብዬ ነው። አሁን ይሄ ሽንኩርት ተልጦ ነጭ ሽንኩርት በጣም ብዛት ነጭ ሽንኩርት ይፈልጋል። ነጭ ሽንኩርትና ዝንጅብል እንዲሁም አዝማሪኖና ጭናዳም ተደርጎ በ3 ኪሎ በርበሬ ነው እንደዚህ የተደለዘው። ማሻአላ ሲደርቅ ደግሞ ደረቅ ቅመም አለው ማለት ነው። አያችሁታ ያውን እንደዚህ እንደምታዩት እርጥብ ሆነ። በርበሬው ደግሞ ይሄ እንደምታዩት 25 ኪሎ ነው። አያችሁታ ይሄ እንግዲህ በእርጥብ ቅመም ተደልዞ ነው። እዩት ማሻአላ ተባረክ ረህማን። ይሄ ወላሂ ነው የምላችሁ ቅመሙ ነው። ይሄ እርጥብ ቅመሙ ነጭ ማነው ቀይ ሽንኩርቱ ምናምን ነው ይሄ የምታዩት ማለት ነው። ኢንሻአላህ ይሄ በደንብ ፀሐይ ይፈልጋል ለመድረቅ ማለት ነው። ፍርስ እየተደረገ እንደዚህ እዩት። ይሄ ያልፈረሰው እንትን እየተባለ በደንብ ፀሐይ ይላል ማለት ነው። አያችሁ አልሐምዱሊላህ ሰሞኑ ፀሐይ ደህና ነው። ሽሮም ደግሞ እዩት ይሄ አሁን እንደዚህ ታፍኖ ሲያደር አሪፍ ቴስት ይኖረዋል ማለት ነው። ቆንጆ ይሆናል። አያችሁታ ነጭ ሽንኩርት ያው ሽሮ በደንብ ይላል። ቀይ ሽንኩርት ደግሞ ይሄ በደንብ ይላል። በእርግጥ ነጭ ሽንኩርትም አድርጌበታለሁ 2 ኪሎ እንደዛ አካባቢ እና ይሄን ይመስላል እንግዲህ። ዛላው ራሱ በጣም የሚያምር በርበሬ ነው። አያችሁታ ይሄናን ቆጣጥረን 25 ኪሎ ሽሮ 25 ኪሎ በርበሬ ነው የታዘዝኩት። ኢንሻአላህ ለበዓል እንዲደርስ ያው ተፍተፍ እያልን ነው። ሲደርቅ ሲፈጭ ደግሞ አሳያችኋለሁ በኋላ ማለት ነው። ሽሮአችንንም በዚህ መልኩ በርበሬያችንን በዚህ መልኩ ይሄን ለማሳየት ነው እንጂ ኦሬዲ ሙሉ በርበሬው ነው ተደልዞ ተቀላቅሎ የሚመጣው። አያችሁታ ይሄ እዩት እንደዚህ የሚያምር ሆኖ ቆንጆ ሆኖ ተዘጋጅቷል። እንግዲህ ፀሐይ ብቻ ነው የሚያስፈልገው ከዚህ በኋላ አያምረው ማሻአላህ ጀማው። እንግዲህ የበርበሬያችንንም የሽሮአችንን ቅመም በዚህ መልኩ አዘጋጅተናል። ይሄ የሽሮ ነው። የበርበሬና የሽሮ ቅመም የሚለየው እንዴት ነው ካላችሁኝ እንደኔ ማቀው እስከማቀው ድረስ ስነግራችሁ ሰናፍጭ ይሄ ሰናፍጩ ከላይ ያለው በበርበሬ ላይ እንጂ ሽሮ ላይ አይገባም። ጥቁር አዝሙድ ታውቃላችሁ አይደለ? ይቺ ጥቁር አዝሙዷ ደግሞ ሽሮ ላይ አትገባም። እዚህ ጋር ደግሞ ምን አለን? ሱፍ አለ። ሱፉ በርበሬ ላይ አይገባም። ከዛ ውጭ እኔ ከሰባት ቅመሙ ውጭ ምን አረጋለሁ መሰላችሁ? የብቻ ስሙን ጥሩልኝ። ይሄ ከሙን የብቻ አረግበታለሁ ማለት ነው። እንግዲህ ይሄ የሽሮአችን ቅመም ይሄንን መስሎ ተዘጋጅቷል። ይሄ ደግሞ የበርበሬያችን ነው ማለት ነው። የሽሮአችንን ጫው አብረን ነው የምናደርገው። የበርበሬው ጫው ደግሞ እዛው ነው የሚደረገው። አያችሁታ አሁን መጀመሪያ የምንለቅመው ሰባት ቅመሙ ነው። እዚህ ጋር ደግሞ ነጭ አዝሙድ ነው። እዚህ ጋር ደግሞ ጥቁር አዝሙድ ነው። እዚህ ጋር ደግሞ በሶብላ ነው። ይሄ ደግሞ አብሽ ነው። እዚህ ጋር ደግሞ ድንብላል ነው። በርጥቡ ስላደረኩበት አላበዛሁም። ይሄ ደግሞ የቅመሞች አምባሳደር ኮረሪማ ነው። ይሄ ደግሞ ገውዝ ነው። ይሄ ደግሞ ገውዙን ቆዳውን ለየሁት። ገውዙ ይሄን ይመስላል። ይሄ ደግሞ ሰናፍጭ ነው። አሁን ደግሞ የሽሮ ቅመማችንን እንጀምራለን። የሽሮ የበርበሬን አይተናል። ይሄ የሽሮ ነው። ሁሉም ነገር እዛ ጋር ያየነው አለ ከጥቁር አዝሙድ ውጭ ማለት ነው። አሁን እዚህ ጋር ማሳያችሁ የበርበሬ ሙሉ ቅመም ነው። ሙሉ ቅመም ማለት በሶብላ፣ ኮረሪማ፣ ሰባት ቅመም ሙሉ፣ አብሽ፣ ጥቁር አዝሙድ እና ነጭ አዝሙድ እንዲሁም ደግሞ እዚህ ጋር የምታዩት ስሙን ጥሩልኝ ጎመን ዘር የሚመስለው ነገር ሰናፍጭ እና ገውዝ ሙሉ ቅመሞች ናቸው። የበርበሬውን እንለቅማለን ማለት ነው እያለ ነው እንግዲህ። እዚህ ጋር የምታዩት በርበሬያችንንና ሽሮአችንን ጎን በጎን አድርገን አስጥተናል። ደርቋል። እንጨምረዋለን።